እናሳልፋለን። የእግዚአብሔርን ቃል በመማር ነው የምናሳልፈው። ስለዚህ ለትምህርት እንደምንዘጋጅ አይነት ሰው በደንብ እንዘጋጃለን። ጌታ ይረዳናል። ክብር ለጌታ ይሁን። አሜን። እሱ ለጥቂት ቃለ ሕይወት ሊያደርገን ይችላል ብሎ ነው እሱ የተናገረው። አንድ ታሪክ ልንገራችሁና ከዛ ልቀጥል። በነገራችን ላይ ለብድር አይደለም የተገባበዝ ነው። ለብድር አይደለም፣ በአጋጣሚ ነው እና 2001 ወይ 2002 ሊሆን ይችላልና ከተመረቅን ብዙ ጊዜ ሆኗል። እኔ አደራ ጠብቃለሁ፣ ፀጉሬ በሰላም አለ። እሱ ግን ያው ይጠየቃል። ከኔ አንድ ዓመት ይቀድመኛል፣ ሲነረ ነው። ለዚህ ነው ብዙ ነገር ቀደም ብለው እሱ እና ከዛ አገሬ ጠርቼው ከቦንጋ ነው የመጣው። ቦንጋ ማለት አዲሱ ደቡብ ምዕራብ ክልል ማለት ነው። ከዛ ነው የመጣው። ረጅም ኪሎ ሜትር 600 ምናምን ኪሎ ሜትር ተጋብዞ ሄዶ ለአንድ ሳምንት አይደለ፣ አንድ 3 ቀን ኮንፈረንስ ላይ ህዝቡን ያው ደህና አድርጎ ብሎኖቹን አጥብቆልኝ ነው የመጣው። አሁን ይሄ የሱ ፕሮግራም አይደለም፣ የኔም ፕሮግራም አይደለም፣ የጌታ ፕሮግራም ስለሆነ እንዲህ ባለ ሁኔታ እንደገና ተገናኘን እንጂ እኔ ስለጋበዝኩ እሱ ውለታ ለመመለስ እየጋበዘ እንዳልሆነ ተረዱልኝ። ጌታ በዚህ ጊዜ በጣም በሚገርም ሁኔታ ነው ወደዚህ እንድመጣ ያደረገው። ክብር ለኢየሱስ ይሁን። አሜን። ጌታ መልካም ነው። አሜን። እግዚአብሔርን እናመሰግናለን። ብዙ አላወራም። ተናጋሪ እንደውም ብዙ አላስብም፣ ግን ተናጋሪ ተራ ወስዶ ወንድሜ አስቀምጦኛል። ምችለውን እናገራለሁ። እስቲ መጽሐፍ ቅዱስ የያዛችሁ የመጀመሪያው ጥያቄ መጽሐፍ ቅዱስ የያዛችሁ ታፍራላችሁ? እንደ መጽሐፍ ቅዱስ በመያዛችሁ ታፍራላችሁ? ብድግ አድርጉ። ያልያዛችሁ ደግሞ ያው ሶፍት እንትኑን ያው የምትጠቀሙ እስቲ እሱንም አንሱ። እሺ፣ ጌታ ይባርክ። ዛጋ ወንድም አለ። በቃ የእግዚአብሔርን ቃል ቲቶ መጽሐፍ ክፈቱ። የቲቶ መጽሐፍ ላይ የጌታን ቃል በዚህ ምሽት አብረን የምንካፈለው ይሆናል። እንዲህ ይላል ምዕራፍ 2 ቁጥር 11 ጀምሮ እስከ 15 ድረስ ያለውን የእግዚአብሔር የአምላካችንን ቃል አነባለሁ። እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን አምላካችንና መድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ። እስቲ እንጸልይ። ለእግዚአብሔር ክብር እስቲ ቆመን እንጸልይ። እግዚአብሔር ስም የተባረከ ይሁን። ጌታ ያስተምረናል። እኔ እርግጠኛ ነኝ፣ ልቤ ሙሉ ነው። እግዚአብሔር ስም ይባረክ። ጌታ ያስተምረናል። እግዚአብሔር በዚህ ምሽት በቃሉ እውነት እያንዳንዳችን ያገኘናል። እንጸልያለን። ጸሎት እናደርግና ወደ ትምህርታችን እንሄዳለን። ጻድቅና ዘላለማዊ ሆንክ የሰራዊት አምላክ እግዚአብሔር አባታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግናለን። እድልን ሁኔታን ምቹ አድርገህ ለሰው ልጅ የምትሰጥ ጌታ አንተ ነህ። ስለሰጠን ስለዚህ ድንቅ ጊዜ ስለ እድል ጌታ ሆይ እናመሰግናለን። ከአንተ ዘንድ ስለሆነልን ለዓይናችንም ድንቅ ናት ተብሎ እንደተጻፈ እግዚአብሔር የምትሰጠን ሁሉ ድንቅ ነው። ስምህ ብሩክ ይሁን። እግዚአብሔር ሆይ እኔና ወገኖቼም ደግሞ በዚህ ቦታ ያለው ቅዱሳን በአንድ ላይ ሆነን ጌታ ሆይ ያንተን ቃል እንድንሰማ ጊዜ ሰጥተናል። ጌታ ሆይ ቃሌን የምንሰማበትን አቅም እንድትሰጠን በኢየሱስ ስም እንጸልያለን። ቃሌን እየሰማን ሳለን ጌታ እግዚአብሔር ሆይ አልፈታ ያለ ነገር በሙሉ በኢየሱስ ስም
ከህይወታችን የተፈታ እንዲሆን እንጸልያለን። ቃል ስልጣን አለውና ጌታ ሆይ ስልጣን ያለው ያንተ ቃል በህይወታችን በሙላት እንድሰራ እንጸልያለን። ራሳችን ላንተ ያሳልፈን ሰጠን፣ ማንነታችን ላንተ ያሳልፈን ሰጠን። ጌታ ኢየሱስ በሙሉ ክብር በዚህ ጉባኤ ተመላለስ፣ መንፈስህ ይናገረን። እናከብርሃለን በጌታችን በኢየሱስ ክርስቶስ አሜን። እግዚአብሔር ያክብራችሁ። ጌታ እናመሰግናለን። ስለ እግዚአብሔር ጸጋ ነው ለቲቶ ጳውሎስ የጻፈው መልእክት። በዚህ ስፍራ ላይ ስለ እግዚአብሔር ጸጋ ይናገራልና እኔ እንዲህ እላለሁ። ርዕሱ የተገለጠው የእግዚአብሔር ጸጋ፣ የተገለጠው የእግዚአብሔር ጸጋ። ጳውሎስ ለቲቶ የሚናገረው ምዕራፍ 1 ምዕራፍ 2 ላይ ነው። ምዕራፍ 1 ላይ ስለ ቤተክርስቲያን አደረጃጀት፣ ቤተክርስቲያን ውስጥ እነማን መደራጀት እነማን መሾም እንዳለባቸው ይናገራል። ስለ መሪዎች ያነሳል፣ ስለ ሽማግሌዎች ያነሳል። ምን አይነት መስፈርት ይዘው በዛ ቦታ ላይ መምራት እንዳለባቸው ያነሳል። ምዕራፍ 2 ላይ ስንመጣ ስለ አማኞች ሕይወትና ባህሪ ይናገራል። ምን አይነት ሰዎች መሆን እንዳለባቸው አስተምር ብሎ ነው የምናገረው። ይሄን እየተናገረ ባለበት መሃል ላይ እንደሰበር ነው ይሄንን መልእክት የምናገረው። ድንገት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ተገልጧልና ስለዚህ ጸጋ እንነጋገራለን። ጥቂት ነገሮችን ከኔ ጋር አብረን የምናሳልፍ ነው የሚሆነው። ስለተገለጠው ስለ እግዚአብሔር ጸጋ፣ ስለተገለጠው ጸጋ ከመናገር በፊት ጸጋ ምንድን ነው? ጸጋ የሚባለው ነገር ምንድን ነው? ጸጋ የእግዚአብሔር ነፃ ስጦታ ነው። ማናችንም ያልከፈልንበት፣ ማናችንም ያልለፋንበት፣ ማናችንም ገንዘብ ያላወጣንበት፣ ጉልበት ያላወጣንበት ነፃ እግዚአብሔር የሰጠን ስጦታ ነው። ክብር ለጌታ ይሁን። ጸጋ ነፃ ሆኖ ሳለ የተሰጠው ምሕረት ለማይገባው፣ ይቅርታ ለማይገባው ኃጢአተኛ እንዲሁ የተሰጠ ነው ጸጋ። የእግዚአብሔር ቸርነት ምሕረት ለማይገባ ሰው የተደረገ የእግዚአብሔር ልዩ ቸርነት ነው ጸጋ። ይሄው ነው እያለ ይሄ የእግዚአብሔር ነፃ የሆነ ስጦታ ሆኖ እያለ በዚህ ዘመን ባለንበት በዚህ ጊዜ ስለ ጸጋ የተሰጠው እሳቤ አንዳንድ ጊዜ ከመስመር የወጣ ሲሆን ሳይ ያሳዝነኛል። ሰዎች እንዲህ ያስባሉ፣ ጸጋ ዘመን ብሎ የጸጋ ዘመን ስለሆነ ጸጋ ስለበዛልን እንደፈለግን እንሆናለን፣ እንደፈለግን እንመላለሳለን፣ እንደፈለግን እንወጣለን እንገባለን የሚሉ ሰዎችና አስተምሯቸው በጣም የተበራከተ የመጣበት ጊዜ ላይ ነው ያለነው። ይሄ የጸጋን ዋጋ ያወረደ ይመስለኛል። ይሄ ንግግር፣ ይሄ ትምህርት፣ ይሄ እሳቤ ወገኖቼ እኔና እናንተ ስለ ጸጋ የከፈልነው ነገር የለም። ነገር ግን ጸጋ ለኛ ነፃ ሆነ እንጂ ጸጋ አንዱን ሰው አስከፍሎታል፣ የህይወት ዋጋ አስከፍሎታል። ጌታችን ኢየሱስ ክርስቶስ በመስቀል ላይ እንድንጠለጠል አድርጎታል። ለስሙ ክብር ይሁን። አሜን። ከዚህ የተነሳ ነው እኛ አልከፈልነውም እንጂ እሱ ከፍሎልን ከዛ ወደኛ የፈሰሰ ነው የእግዚአብሔር ጸጋ። በሌላ ጎኑ ይሄ የእግዚአብሔር ጸጋ ሰዎችን የሚያድን የእግዚአብሔር ስጦታ እሱ ራሱ ልጁ እንደሆነ ይነግረናል። በጣም የሚገርም ነገር ነው። ክርስቶስን እግዚአብሔር ለሰው ጸጋ ስጦታ አድርጎ የሰጠ ስጦታ አድርጎ መጽሐፍ ቅዱስ ይነግረናል። አንድ ወቅት ሰውየው እና ገበሬ ነው፣ ወደ እርሻ ይሄዳል። ሰፊ እርሻ አለው ራቅ ብሎ ካለበት ቤት እና በየጊዜው ይሄዳል። ሰፊ እርሻ አለው እና ማታ እርሻ ውሎ ማታ ቤት መጥቶ ያው ከባለቤቱ ጋር ስተኛ ያው ስተቃቀፉ የሰውየው እጅ ብዙ ለማቀፍ አይመችም። ለምን?
እርሻ ውስጥ ስለሚውል የቆፈረ የኮተኮተ የጎለጎለ በቃ ብዙ ነገር ያደረገ ስለሚውል እጅ ይሻክራል። ሻካራ ነው እጅ ለስላሳ አይደለም ትለዋለች። ቅም አልያዘባትም ይሁናልና ዝም አለ። ቤቱን መጠበቅም ስላለበት ይሁናልና ተቀብሎ ዝም አለ። ሻካራ እጁ ከኔ ጋር ናችሁ? እየሰማችሁኝ ነው? እንዳያመልጣችሁ ተጠንቅቃችሁ ስሙ። እቺን ብቻ ሰምታችሁ እንዳትሄዱ፣ ዋናው ነገር ገና ነው። እና ይሄ ባለ ሻካራ እጅ በቃ ዝም አለና ጊዜውን ጠብቆ አንድ ቀን እንዲህ አለችው፣ ቆይ አንተ በየቀኑ እየሄድክ ትሰራለህ፣ ታርሳለህ፣ እህልም ይመጣል፣ እሸት ይመጣል፣ የተለያየ ነገር ይመጣል፣ ግን መቼ ነው ማሳህን እጅ ማየው ትላለች። እሺ አንድ ቀን እንሄዳለን ይልና ልክ ሰብል የሚደርስበት ጊዜ እሸት፣ ባቄላ፣ አተር፣ አጃው፣ ስንዴ፣ ገብሱ የሚደርስበት ሰዓት ላይ በጣም የተንጣለለ የእርሻ ማሳ ያለበት ጋር ይዟት ሄደ። አይታታቁ ገና ከሩቅ ስታየው ተንጣሏል። በዚህ አይነቱ ተንጣሏል። የመንግስት እርሻ ይመስላል። እንዴ ይሄ ሁሉ እርሻ የማን ነው አለችው። ያ የባለ ሻካራ እጅ ነው አላት። ጸጋ ነፃ ነው፣ በእርግጥ ነፃ ነው። ግን አንዱን ጌታችን ኢየሱስ ክርስቶስን መስቀል ላይ እንድንጠለጠል እንዲወጋ የፋብሪካ ምስማር አይደለም የወጋው። ሮማውያን ቀጥቅጠውት የሰፈር የሚቀጠቅጡ ሰዎች አሉ። በሰፈር በተቀጠቀጠ ብረት ነው የተወጋው። ጸጋ ያ የተወጋ የእጅ ውጤት ነው። ስሙ ብሩክ አሜን። እንዲሁ ነፃ ዝም ብለን እንደፈለግን የምንሆንበት ጉዳይ አይደለም። ትርጉሙ እንዲገባን ጸጋ የቁጣ ልጅ ለነበሩ ሰዎች የተገለጠ የእግዚአብሔር ምሕረት ነው። ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችንና በኃጢአታችሁ ምኖች ነበራችሁ፣ ሙታን ነበራችሁ። ሙታን የነበርነውን ሰዎች ጸጋ ሲመጣ መጥቶ አነቃ። ተነስ አለ። ክብር ለኢየሱስ ይሁን። ጸጋ የእግዚአብሔርን ዘላለማዊ ቸርነት ያየንበት የእግዚአብሔር ባለጠግነት ነው። ይህንን በእምነት ስንቀበል፣ ይህንን በእምነት ስናስተናግድ በሕይወታችን የተትረፈረፈ በረከት ወደ መሆን ይደርሳል። ጸጋ ይህንን ነው የሚያሳየን። ጸጋ ይሄ ከሆነ ትርጉሙ እንዲህ ከሆነ በዚህ ይሄ ጸጋ በእኛ ሕይወት እንዲበዛ ምን እናደርግ? ይቅርታ ምን እናደርግ ከማለታችን በፊት ይሄ ጸጋ በእኛ ሕይወት የሚያከናውናቸው ተግባራት ምንድን ናቸው? ወደዚህ ወደ ቲቶ ልመልሳችሁ። ጸጋ በሕይወታችን የሚያከናውናቸው ተግባራት በእኛ ሕይወት ገብቷል፣ በእኛ ሕይወት መጥቷል። ሙት የነበርነውን ሕይወት ያለን ሰዎች አድርጎናል። ተኝተን የነበርነውን አንቅቶናል። የጠፋነውን ፈልጎ አግኝቶናል። ይሄ ጸጋ በእኛ ሕይወት ገብቷል። በእኛ ሕይወት ውስጥ አለ፣ በእኔ ውስጥ አለ፣ በእናንተ ውስጥ አለ። ነገር ግን ይሄ ጸጋ በእኛ ውስጥ ከመሆኑ የተነሳ ዕለት ዕለት የሚያከናውናቸውን ተግባራት እናያለን። ቁጥር 12 እስከ 13 እንዲህ ይላል። ተያይዞ ስላለ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አሁን የሚያደርጋቸውን ተግባራት ተመልከቱ። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን። የመጀመሪያው ይሄ ጸጋ በእኛ ሕይወት የሚያከናውነው ጉዳይ ምንድነው? ኃጢአተኝነትንና ዓለማዊን ምኞት ያስክዳል። ግልጽ። ዓለማዊን ምኞት ያስክዳል፣ ኃጢአተኝነትን ያስክዳል። ከዚህ ቀደም ማድረግ የማንችለውን ነገር እንድናደርግ አቅም ይሰጠናል። ክብር ለኢየሱስ ይሁን። አቅም ይሰጠናል። ትላንት ስንሸነፍ ስንገዛ ለነበርነው ነገር ዛሬ በአሸናፊነት እንድንቆም አቅም ይሰጠናል፣ ያስችለናል። የጸጋ ትሩፋት በእኛ ሕይወት ውስጥ
ጸጋ የሚሰጠን አቅም ትላንት ያቃተንን አልቻልኩም ያልነውን ነገር ዛሬ ያስችለናል። አሜን አትሉም? ያስችለናል። ክብር ለኢየሱስ ይሁን። ይሄ ፉከራ አይደለም፣ ሽለላ አይደለም። የእግዚአብሔር ጸጋ በእኛ ህይወት ሲገባ ታሪክ ነው የሚቀይረው። እንዴት እንደሚቀይር ልንገራችሁ። ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው የሚቀይረው። ተረድታችሁኛል? ከውጭ ወደ ውስጥ አይደለም። ሶሪ በጣም በቴክኒክ ካልሆነ ቀስ ብሎ በቀላሉ አይገባም። ይቀመጥና ተሰብስቦ ይገባል። አለመሰበሩ ጥሩ ነው። ተሰብሮም ከሆነ ያው ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው። ምክንያቱም አሁን እኛ በውጭ ነው ነገሮችን የምንለካው። ውጫዊ ነገር ካለ ጸጋ የበዛለት ሰው ውጫዊ ነገር አለባበስ ሊሆን ይችላል፣ ሌላም ፌሻል ኤክስፕሬሽን ይሄ ፊታችን የሆነ ነገር በቃ ጸጋ እንደበዛለት የተደላደለ ሰው አድርገን የምንለካ በውጭ ነው። ይሄኛው በውጭ አይለካም፣ ከውስጥ ወደ ውጭ ነው። አሜን። ውስጥን ይቀይራል፣ ከዛ ወደ ውጭ ይወጣል። አሜን። ጸጋ ይሄንን ነው የሚሰራው። ጸጋ ይሄን ነው የሚሰራው። ኃጢአተኝነትና ዓለማዊን ምኞት ያስክዳል። ያልቻላችሁትን እንድትችሉ ያደርጋል። ምናልባት በዚህ ጉባኤ መካከል አንዳንድ ጊዜ ያው ይመጣና ቼክ ያደርገናል። ምን ያህል እንደቻልን፣ ምን ያህል እንደደከምን፣ ምን ያህል በዛ ስፍራ እንዳለ፣ ምን ያህል ደግሞ አቅም እንዳገኘን ቼክ ያደርጋል። አሁንም ትላንት በተውነው ነገር ምንፈተን ሰዎች ካለን ትላንት ትተን በመጣነው ነገር አሁንም ትንሽ እንደዋለ ውልብ እያለ እየመጣ በፊታችን የሚያስቸግረን አይነት ካለ መልሳለኝ መጮህ ጥሩ ነው በእግዚአብሔር ፊት። ትላንትም የሰጠው እሱ አይደል? ዛሬም የሚያስችለው እሱ ነው። ጌታ ሆይ ድረስልኝ፣ እኔ አልቻልኩም፣ ከዚህ አውጣኝ ብሎ በእግዚአብሔር ፊት መጮህ ጥሩ ነው። ለሚጮህ ሰው እግዚአብሔር ጸጋን ይሰጣል። አሜን። ለሚጮህ ሰው እግዚአብሔር ጸጋን ይሰጣል። አልቻልኩም ለሚል ሰው እግዚአብሔር የሚችልበትን አቅም ይሰጣል። ኃጢአተኝነትን፣ ዓለማዊን ምኞት ያስክዳል፣ አቅም ይሰጣል። ትላንት ያልቻልነውን ነገር ማሸነፍ ያልቻልነውን ነገር አቅም ሰጥቶ በፊቱ ያቆመናል። ወደ ጌታ ከመምጣቴ በፊት እኔ ሁለት ነገሮች በቃ አልችልም ብዬ በራሴ ወሰንኩ። ወደ ጌታ መምጣትን ፈልጌያለሁ። ወንጌል ተነግሮኛል። ግን መጥቼ እነዛን ነገሮች ካጣሁ እንዴት ነው የሚሆነው? ለካ መጥቶ በራስ አቅም ይመስለኝ ነበር። ልንገራችሁ ወንድሞቼና እህቶች፣ በራስ አቅም ጥሩ መሆን አይቻልም። በራስ አቅም ጥሩ መሆን፣ ጎበዝ መሆን አይቻልም። ግን በእኛ ውስጥ የገባ ጸጋ ያስችለናል። አሜን። ሳናውቀው ተለውጠን ራሳችንን እናገኛለን። አሜን። የእግዚአብሔር ስም የተባረከ ይሁን። ጸጋ ይሄን ነው የሚሰራው። ትላንት የወደቀው ሰው ከውድቀቱ ብድግልና ዛሬ አሸናፊ ሆኖ እንዲሄድ ያደርጋል። ጸጋ ይሄን ነው የሚያደርገው። ዓለማዊነትን፣ ኃጢአተኝነትን ያስክዳል። አንድ ቀን የኔ ቤት እንደዚህ መስቀለኛ መንገድ ላይ ነው። በዚህ በኩልም መንገድ አለ፣ በዛ በኩልም መንገድ አለ። ግቢ ውስጥ ቆሜያለሁ። 5 ሰዓት ተኩል አካባቢ ተማሪዎች ወደ ሃይ ስኩል ይሄዳሉ። በዛ በራፍ ይሄዳሉ ተማሪዎች። አንዷ የቸርች ልጅ ነች እና ትሄዳለች ወደ ትምህርት ቤት። ከኋላዋ ጎረምሶች የጠሯትና ይላከፋሉ። ነገሩ ጅኒ ብቻ አይደለም፣ ሰውም ይለክፋል ሰው እና ይላከፋሉ። ከኋላ ያው ትንኮሳ ማለት ኋላ የሆነ ነገር ቃላት ይናገራሉ። ምን እንደተናገሩ አላውቅም። እሷ ሰምታለች በደንብ። ቆሚ አንቺ ይሏታል። አልቆምም አለች። እንዲህ አሏት፣ ከመቼ ወዲህ ነው ይሄ ደግሞ አሏት። የሆነ ነገር እንዳለ ያስታውቃል። ቀድሞ የሆነ ነገር እንዳላቸው አሁን ግን የሆነ ነገር እንደተቆረጠ ያስታውቃል። ከመቼ ወዲህ ነው አሏት። እንዲህ አለች። አላየችኝም። ምን ባጠገበ ነው የምታልፈው? አጥሩ ግቢ ውስጥ ነኝ። አሁን እኮ በቃ አለች። አሁን በቃ እንደ ቀድሞ አይደለም፣ አሁን በቃ አለች። ከዛ በኋላ መከታተል ጀመርኩኝ። እኔ እቺ ልጅ ምንድነው በቃ ያለችው?
በህይወቷ ያስቀመጠችው ልደርስ ያሰበችበት የህይወት ግብ ዓላማ አላት ወይ ብዬ እሷ አታውቅም። ይሄን ነገር እኔ እከታተላለሁ። ዝም ብዬ ስከታተል ያን ጊዜ 8ኛ ክፍል ተማሪ ነች። 8ኛ ክፍል ጨረሰች፣ በሰላም አለፈች። 9 10ን ተማረች፣ 10 ላይ ጨረሰች፣ ማትሪኳን ወሰደች። ወደ ፕሪፓል ገባችም፣ ፖሊስ ማሰልጠኛ ገባች። አሁን የማረሚያ ቤት ፖሊስ 50 አለቃ ሆናለች። ይሄ ብቻ አይደለም፣ በጥሩ ሁኔታ በስነ ስርዓት ትዳር መስርታ አሁን የ2 ልጆች እናት ነች። በቃ ካልን ማይበቃ ነገር የለም። የሚያስችለን የእግዚአብሔር ጸጋ። አሜን። የሚያስችለን የእግዚአብሔር ጸጋ። ሞክረን ያቃተንን ነገር ጌታው ይሄን ያልቻልኩም ና ውሰድ በቃ ከኔ ማለት ስንጀምር እግዚአብሔር ሳናውቀው ለውጦ ቁጭ ያለ። አሜን። ይሄን ነው የእግዚአብሔር ጸጋ የሚሰራው። ሁለተኛው የእግዚአብሔር ጸጋ የሚሰራው ዓለማዊ ምኞት ማስካድ ብቻም ሳይሆን ማራቅ ያስፈልገኝ የክርስቶስን የክብር መገለጥ እንድንጠባበቅ ያስችለናል። ይሄ ጸጋ ዝም ብሎ ስራ ፈት እንድንሆን አያደርግም። በጣም ጥንቃቄ ይፈልጋል እሱ ነገር አስስ ስለሆነ እንትኑ ፍሬሙ የክርስቶስን የክብር መገለጥ እንድንጠባበቅ ያስችለናል። የእግዚአብሔር ጸጋ ይሄን ነው የሚሰራው። በየቀኑ አማኝ አንድ አባት ሲናገረው እንዴ ብሏል። አማኝ 2 ሀገር አለው ብሎ ሲናገረው ሰምቻለሁ። እዚህ አለ፣ እውነት ነው አይደል? እዚህ አለን፣ ሀገር አለን፣ ክልል አለን፣ ሀገር አለን፣ ከተማ አለን፣ በጠርም ርስት የሆነ ብቻ የሆነ ነገር አለን። ዜጎች ነን፣ ኢትዮጵያውያን ነን፣ ሀገር አለን። ክብር ለኢየሱስ ይሁን። ስለ ኢትዮጵያ ጌታ እናመሰግናለን። ሰላማዊ በሆነ ሀገር ውስጥ ስላለን ክብር ለጌታ ይሁን። ምንም እንኳን ድህነት ቢያጠቃንም በሰላም ውስጥ አለን። እኔን አታውቁኝም፣ እኔ አላውቃችሁ። ነገር ግን አንድ የሚያደርገን ብዙ ነገር አለ። የመጀመሪያው በጌታ ቢሆንም ከዛም ያለፈ አንድ የሚያደርገን ብዙ ነገር አለ። በዜግነት አንድ ነን፣ የአንድ ሀገር ዜጎች ነን። ይሄ ብቻም አይደለም፣ በተመሳሳይ ሁኔታ ላይኛውንም ዜግነት ያስባል። አማኝ ላይኛውንም አገር የላይኛውንም ዜግነት ያስባል። አንዴ 2 ሀገር ያስባል። እዚህ ያለውን ያስባል፣ እዛም ደግሞ ሄዶ የሚገባበትን የሚመጣውን መንግስት ያስባል። እሱ ይመጣል። የክብር ጌታ የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። እየጠበቅን የክብር መገለጥ እሱ እንደሄደ እንዲሁ ተመልሶ ይመጣል። አሜን። መላእክት ይሄን ነው የተናገሩት። እናንተ ገሊላ ሰዎች ምንድነው እዚህ የምትሰሩት? ሲሄድ እንዳያችሁት እንዲሁ ምን ይሆናል? ተመልሶ ይመጣል። እግዚአብሔር ስም ይባረክ። አሜን። የኛ ጌታ ሄዶ የሚቀር ሳይሆን የሚመለስ የሚወስደን ጌታ፣ ስፍራ ላይ ሊያዘጋጅልን የሄደ ጌታ አለ። ይሄ ትልቅ ተስፋ ነው። ይሄንን እንዴት እናስብ? በየቀኑ በምናደርገው ግንኙነት ውስጥ በምናደርገው ዕለታዊ ኑሮ ውስጥ ጌታ አንድ ቀን ይመጣል። ይሄ ከሆነ ምን እንሆናለን መሰላችሁ? የምናደርገውን ነገር በጥንቃቄ እናደርጋለን፣ በኃላፊነት እናደርጋለን፣ በማስተዋል እናደርጋለን። እንደፈለግን መሆን አንችልም። እኛ የጌታንን ማለት እንጀምራለን። እስቲ አሜን በሉ። አሜን። እኛ የማን የጌታ ነን፣ የማንም ንብረት አይደለንም። እኛ የጌታ ነን። የጌታ ከሆንን ደግሞ ለጌታ እንደሚመች ለጌታ እንደሚሆን እንድንኖር የእግዚአብሔር ጸጋ ያስችለናል። አሜን። ክብር ለጌታ ይሁን። የእግዚአብሔር ጸጋ ይህንን ነው የሚያደርገው። የጌታን መገለጥ እየጠበቅን በዚህ አይነት ሁኔታ እንድንመላለስ ያደርገናል። ሶስተኛው ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር በዚህ ዘመን ምን ያደርገናል? ያስተምረናል። ዕለት ዕለት ራስን በመግዛት መጽሐፍ ቅዱስ እንዲህ ብሎ ይናገራል። ራሱን የሚገዛ ሰው ከተማን ከሚገዛ ከኃያል ሰው ይሻላል ይላል።
ከተማ የሚገዛ አንዳንድ ቦታ ላይ ጠንካራ ከንቲባዎች አሉ አይደል? በጣም የሚታወቁ ጠንካራ ከንቲባዎች ከነዛ ይበልጣል ነው በቃ ባጭር ቃል በጣም እንዲገባን ማለት ነው። ከጠንካራ ከንቲባ ይበልጣል ራስን ምን የሚያደርግ የሚገዛ ሰው። ይሄ ራስ መግዛት ምንድን ነው? ራስ መግዛት ማድረግ የቻልን ሰልፍ ዲስፕሊን ራሳችን መግዛት ነው። ለመታን ስለኛም ካልመታን የምንል ከሆነ ምን ይጎለናል? ራስ መግዛት ይጎለናል። ልናገር ስፈልግ እኔም ካልተናገርኩ፣ በነገራችን በዚህ ጊዜ ሰው ሁሉ ተናጋሪ ነው። ተናግሬ ካልሞትኩ ይላል። እግዚአብሔር ከዚህ ይጠብቃል። አሜን። የንግግር ሱስ ያለበት ሁሉ ይመስላል። ትንሽ ትልቁ አይ መነካት አይፈልግም ተነስቶ በቃ ይላል። ግን ራስን መግዛት የእግዚአብሔር ጸጋ ይሄን ነው የሚያደርገን። ስንበላ ስንጠጣ እንኳን ራስን መግዛት ጥሩ ነው። ራስን መግዛት ጥሩ ነው። ስንበላ ስንጠጣ እንኳን ራስን መግዛት ጥሩ ነው። ልከኛ መሆን ጥሩ ነው። ልከኛ መሆን ዶክተር ይስቃል። ለምን እንደምስቅ አንዳንዱ ነገር ልከኛ መሆን ጥሩ ነው። ጸረ ምግብ መሆን የለብንም። ልክ ነው። ጸረ ምግብ ማለት ያገኘውን በሙሉ የሚያጭድ ነው። እሱ ሂሳቡን ይሰጣል ቆይቶ በምን በኩል እንደሚገለጥ እኔ አልነግራችሁም። እሱን ሐኪሙ ይነግራል። ሐኪም ይነግራችኋል። ግን ልከኛ መሆን ጥሩ ነው። ዲስፕሊን መሆን ጥሩ ነው። ባለቤቴ እንዴት ትለኛለች? እንዴ ጠግበ ብላ እንጂ ትላለች። አይ መብላት እንጂ ለኔ ተፈቀደው መጥገብ አይደለም። እሷ ትጠቅሳለች። ይጠግባሉ ተብሎ ነው የተጻፈው ትላለች። አይ በቃ በሚበላው ነገር ከረካው የግድ እስክጠግብ ድረስ መወጠር የለብኝም። በቃ ራስን መግዛት ከዛ ይጀምራል። ከንግግር ይጀምራል። ማህበራዊ ግንኙነቶች ውስጥ ራስን መግዛት ያስፈልጋል። ቤተሰባዊ ኑሮ ውስጥ ራስን መግዛት ያስፈልጋል። ከዛ ቀጥለው በጽድቅ ይላል። በጽድቅ ጽድቅ ማለት የእግዚአብሔር ባህሪ ነው። ቀና የሆነ እግዚአብሔር የሚፈልገው ጽድቅ እኮ እሱ ነው። ቀና የሆነ ራይት ነው። በቃ እግዚአብሔር የሚፈልገው አይነት ኑሮ ያንን እንድንኖር እግዚአብሔር ይፈልጋል። ይሄን ደግሞ እንዴት እንደምንኖር ጸጋው ምን ያደርጋል? ያስተምረናል። ጌታ ኢየሱስ ስለ መንፈስ ቅዱስም ሲናገር እርሱ ሁሉን ምን ያደርግላችኋል? ያስተምራችኋል ብሎ ይናገራል። እዚህም ጸጋ ያስተምራችኋል። በጽድቅ እንዴት መመላለስ እንዳለብን፣ እግዚአብሔርን በመምሰል እንዴት መመላለስ እንዳለብን በአሁኑ ዘመን ያስተምረናል። እሱን እየመሰለን እንድንኖር እግዚአብሔር ጸጋውን ያብዛል። አሜን። እና ልጆች ያላችሁ እስቲ ልጆች ያላችሁ እጃችሁን አንሱ። ልጆች ያላችሁ ብዙ ሰው ልጅ አለ። ጌታ ይመስገን። እኔ ዶክተር ያስቀረው እኔ ባለትዳርና 5 የወንድ ልጆች አባት ነኝ። ማስታወቂያ አወጣለሁ ከዚህ በኋላ በእንትን ላይ ጥሩ ሰዎች ተመዝግበው መስፈርቱን ካሟሉ ጥሩ አማች መሆን ይችላል። እና ልጆች በተለይ ማንን ቢመስለው ነው ደስ የምላችሁ? እህቶች እስቲ ንገሩ። ማንን ይመስላል ሲባል ነው እንደው ደስ የምላችሁ? ንገሩኝ እስቲ። አሁን የወለዳችሁ እዚህ አካባቢ ያላችሁ ንገሩ። አቤት ማን? አባት። አዎ አባት። በቃ ቁርጥ እኮ አባቱን ነው ሲባል እሷ በጣም ደስ ይላታል። ያ የምን ማረጋገጫ ነው? የታማኝነት ማረጋገጫ ነው። አጋጣሚ ሆኖ ግን ሁሌ አባትን ብቻ አይመስልም። አያቱን ሄዶ ሊመስል ይችላል። ኋላ ሄዶ ከጎን አጎቱን ይመስላል። በተለይ የእሷን ወንድሞች የመምሰል ቴንደንሲ ያለው ልጆች እንደዛ ነው የሚሆኑ። 100% አባቱን ላይ ይመስል ይችላል። አንድ ቀን አንድ ባልና ሚስት ባሉበት እና ልጆች ወልደዋል፣ እያሳደጉ ነው። አሁንም ይወለዳል። አንደኛው ልጅ ግን አባቱን አልመስል ስል እሷ ደግሞ ነቃች እና የሆነ ነገር ይሄ ልጅ እኮ በቃ ቁርጥ አንተን እኮ ነው መስሎ ትላለች። ለመሸፋፈን ትሞክራለች። የሆነ ብቻ ሚስ የተደረገ ነጥብ አለ። የሆነ ቦታ ላይ ነፋስ ገብቷል እና እዛ ላይ አንተን ይመስላል ትላለች። ይሄ ንግግሯም አልተመቸውም። የልጁም መልክ አይመስለውም። የሷም ንግግር የሆነ ነገር ለመሸፈን እንዳለ እንትኑን አበዛው። ጥርጣሬውን አሳደገለት። ልቡ በጣም እንትን እያለ
አንድ ቀን እንዲህ አላት፣ እንዲሁ ስለ እግዚአብሔር የቱ ጋር ነው ይሄ ልጅ እኔን መስለኝ እስቲ ንገሪኝ አላት። እንዲህ አለችው፣ ሴቶች ብልጥ አይደሉም? ይኸውልህ ይሄ ልጅ ማጅራቱ ቁርጥ አንተን ይመስላል ማለት ነው። በእውነት እስቲ እግዚአብሔር ያሳያችሁ። ማጅራት አይታችኋል እናንተ? የእናንተ ማጅራት በመስታወት ፀጉር ቤት ካልሆነ በስተቀር እሱም እንዲህ ሲያዞረን ነው መስታወት የምናየው። ምናልባት በዚህ ዘመን ያላችሁ ወጣቶች ይሄ የምትሰሩት ስፖርት ምናምን እንዲሁ አስችሏችሁ ማጅራታችሁን የማየት እድል ገጥሟችኋል? የለም ማለት እንደዛ ሸወደች። እግዚአብሔር አሁን እኛን ምን ያደርጋል መሰላችሁ? ይሄ ጸጋ እርሱን ወደ መምሰል እንድናድግ ያደርገናል። ማጅራት የመምሰል የመሽከርከር እንዲህ አዟዙሮ የመናገር ሳይሆን አባታችንን እንድንመስል ነው የተጠራ ነው። ክብር ለኢየሱስ ይሁን። እሱ ጽድቅን እንደሚያደርግ ጽድቅን እንድናደርግ፣ እሱ ቅዱስ እንደሆነ እኛ በቅድስና እንድንመላለስ፣ እሱ እውነት እንደሆነ እኛም እውነተኞች እንድንሆን፣ ቸር እንደሆነ የምንካፈለው ባህሪ ያለ ማያካፍል እግዚአብሔር ለብቻው ማያካፍለው ባህሪ ያለ የምንካፈለውን ባህሪ ተካፍለን የተካፈልነውን ለሌሎች እንድናንጸባርቅ ጸጋው ያስተምረናል። ክብር ለኢየሱስ ይሁን። ይሄን ነው ጸጋ በሕይወታችን የሚሰራው። ሞታ ቀረች ወይስ ነፍሷ ወጣች? ደሃና ገበያ አይገናኝም ማለት ነው። ነገ ያው እንትኖች ጋር እናደርጋለን እናሰራለን። ዛሬም እንዲህ ብል ለነገሩ እንትን አለ ምንድነው ተጠባባቂ እስኮርት አለ። እናንተ በጎማ አይደል እስኮርት የምታውቁ፣ እኛ በመነጽር በዛ ጎማው እስኪመጣ ድረስ በመነጽሩ እስኮርት ይዘናል። ለአሁን ነው የተቸገርኩት። ችግር የለም አትልፋ፣ ኋላ ፊክስ ይደረጋል። ሶስተኛው ይሄ እግዚአብሔር ጸጋ ብየዋለሁ። ራስ መግዛት በጽድቅ እግዚአብሔርን በመምሰል እንድንመላለስ እግዚአብሔር ጸጋ ይሄን በሕይወታችን ይሰራል። እግዚአብሔር ስም የተባረከ ይሁን። አሜን። ይሄ ከሆነ አራተኛው ገንዘቡ የሚሆነውን ይላል ክፍሉ እንደዛ ነው። ቁጥር 13 ቁጥር 14 ገንዘቡ የሚሆነውን ሕዝብ ለራሱ ምን እንዲያደርግ ማን ነው የሚያነብልኝ? ከንባብ ትንሽ የእርሱን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙም በማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ክብር ለጌታ ይሁን። አሜን። መልካሙን ሁሉ እንድናደርግ በነገራችን ላይ ኤፌሶን ምዕራፍ 2 ቁጥር 10 የተፈጠርነው ለዚህ ነው ብሎ ይነግረናል። መልካሙን ለማድረግ ተፈጥረናል። የሥርዓት ጉዳይ አይደለም ይሄ፣ ወይም የሃይማኖተኝነት ጉዳይ አይደለም። በእኛ ውስጥ የገባው የእግዚአብሔር መንፈስ የእግዚአብሔር ቃል የተረዳነው እውነት መልካምን እንድናፈራ ያስችላል። ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ለስሙ ክብር ይሁን። አሜን። በዚህ እውነት እንድንኖር እግዚአብሔር ጸጋውን ያብዛልን። አሜን። በጸጋ ውስጥ ለመኖር ግን ምን ማድረግ አለብን? አንዳንድ ነገሮችን ልበልና በጸጋ ውስጥ ለመኖር ትንሽ ተፈታትኖኛል። ይሄ መነጽር አለመኖር በጸጋ ውስጥ ለመኖር በእኛ ውስጥ እንደፈለገ የእግዚአብሔር ጸጋ በሙላት እንድሰራ እኛ ምን እናደርግ? ምን ማድረግ አለብን? ምን ያስተምረናል ይሄ ክፍል ለኛ? በእኛ ህይወት የመጀመሪያው ጸጋ እንዳይጎድል መጠንቀቅ አለብን። ጸጋ እንዳይጎድል። ጸጋ የጎደለው ሰው ምልክት አለው። ነቃፊ፣ ተቺ፣ ምንም በጎ የሆነ ነገር ለሱ በጎ መስሎ አይታይም። እንደዚህ አይነት ምልክት ካለብን ቶሎ ብለን ወደ ጸጋ ዙፋን እንሽሽ፣ እንቅረብ። ቶሎ ብለን የሚረዳንን ጸጋ እንድናገኝ ምን እናድርግ? ወደ ጸጋው ዙፋን በእምነት እንቅረብ ይላል ዕብራውያን መጽሐፍ። እንደዛ ነው ብለን ወደ ጸጋ ዙፋን። ጸጋ እንዳይጎድል እንዴት ነው የሚጎድለው? በግንኙነታችን ውስጥ
ወቅት ከሰው ጋር ባለን ግንኙነት ጸጋ ሲጎድል ይታወቃል። ሁሉ ነገር አንዳንድ ጊዜ በቃ ጨለማ የሚሆንበት ሰው አለ፣ ምንም ብርሃን ማይታይበት። አንድ ህንዳዊ ጻፊ ስሙ አሁን ትንሽ ዘንግቻለሁ፣ ሐሳቡን በደንብ አውቃለሁ። የሚተች ሰው አለ፣ የሚነቅፍ ሰው ምናልባት ገነት ውስጥ እንኳን መጥፎ ነገር ድንገት ካለ ብሎ ሄዶ መፈለጉን አይተውም። ምክንያቱም ከሱ ደም ስሩ ሁሉ ምንድነው የሚያደርገው? በጎ ነገር አይታዩም። አሁን ጌታ ይባርካችሁ። በተለይ ኋላ የዘመራችሁት መዝሙር አላውቀውም እንትኑ ግን በቃ ነፍስ አልቀረልኝም። ቋንቋውን እኮ አላውቀውም። ሚተች ሰው ምንድነው ልምል ታውቃላችሁ? ጸጋ የጎደለ ሰው መዝሙር ነው ብሎ ይላል። ታዲያ ዘፈን ነው? ልብስ ነው ብሎ ታዲያ ምንድን ነው? ሁሉም ነገር እንዴት አድርገን ነው በኔጌቲቭ ብቻ አይተን እንችላለን? አንችልም፣ እንቸገራለን። ጸጋ ሲጎድል ያንን ነው የሚያሳየው። ምልክቱ ይሄ ነው። ከሰው ጋር ያለን ግንኙነት ሰላማዊ አያደርግም፣ ወይም አክራሪዎች እንድንሆን ነው የሚያደርገን። ሌጋሊስቲክ ወግ አጥባቂዎች፣ ጸጋ የጣልን እንሆናለን። ጌታ ከዚህ ይጠብቅ። አሜን። ጸጋ ህይወት ውስጥ ሲጎድል ወግ አጥባቂ ነው የሚያደርገው። ሌጋሊስቲክ ያደርጋል። በቃ ወግ አጥባቂ። በእውነት የያዝነውን ነገር አጥብቆ መያዝ ጥሩ ነው። ይሄ ማለት አጥብቆ መያዝ አስፈላጊ ነው። ግን ወግ አጥባቂ ማለት ሌላኛው ጽንፍ ነው፣ አከራሪነት ነው። እኔ ያልኩት ካልሆነ ማለት ነው። ሌላው እሺ የተሻለ ሐሳብ ሲመጣ እንኳን አለመሸነፍ፣ ይሄ ጸጋ የመጉደል ምልክት ነው። እግዚአብሔር ከዚህ ይጠብቃል። አሜን። ሁለተኛው የሚኖረን ማንኛውንም ግንኙነት ጸጋ የሚታይበት ሊሆን ያስፈልጋል። ጸጋ የሚታይበት ቤተሰብ ያላችሁ ቤተሰቦቻችሁን ስታስተዳድሩ በጸጋ መሆን አለበት። አባት የሆናችሁ አባትነት በጸጋ ነው፣ እናትነት በጸጋ ነው። አባቶች ልጆቻችሁን ትቀጡና መልሳችሁ ታባራላችሁ። ከቀጣችኋቸው በኋላ ሲያለቅሱ በተለይ ልጆች ምን ታደርጋላችሁ? ከዛ በኋላ ታባብሏቸዋላችሁ። መቅጣት ስላደረጉት ነገር ነው፣ ስላጠፉት ጥፋት ነው። እሱ እውነታ ነው። እውነታን አንክድም። ስላጠፉ መቀጣት ይገባቸዋል። ግን እያለቀሱ ሊሄዱ ስሉ መልሳችሁ አባብላችሁ እንደገና እንባቸውን ጠርጋችሁ የምታቅፉበት ነገር ምንድን ነው? ጸጋ ነው። ጸጋ ነው። እግዚአብሔር አምላክ ይርዳ። አሜን። በጸጋ ነገሮችን ማየት እንድንችል ጌታችን ኢየሱስ ክርስቶስ ያቺ በምንዝር የተያዘች ሴት ታስታውሳላችሁ? ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 8 ላይ አመጡ። እንደው ትርምስ ፈጥሮ ያመጡ ይመስለኛል። በያሁን ነጂ እያሉ ያመጡ ይመስለኛል። አመጡና ለምክንያት መምህር ሆይ እንደዚህ የሆኑትን ሰዎች ሕጋችን ምን እንዲሆን ያደርጋል? እንዲወገሩ ያዛል። አንተ ስለሷ ምን ትላለህ? ጎንበስ ብሎ ጻፈ ይላል ምድር ላይ። ዶክተር አውቃል ምን እንደጻፈ? ምናልባት በግምት የሰማው ነገር አለ። እኔ ጥቂት ነገር ሰምቻለሁ። አንዱን ከሀገር ውስጥ አገልጋይ ሰምቻለሁ። አንዱን ከውጭ ሰው ሰምቻለሁ። የሀገር ውስጡ ትልቅ አባት ወንጌላዊ ናቸውና እንዲህ አለ። እሱ የጻፈው አለ። የጻፈ ማለት የእሳቸውም ግምት ነው፣ ጥሩ ግምት ነው። እሱ የጻፈው አድማ ኃጢአት ነው፣ አድሎ ኃጢአት ነው። አድሎ ያሉት ለምን እንደሆነ ታውቃላችሁ? ማን አብሮ መምጣት አለበት? ፓርትነሩ አብሮ፣ ያው እዛ ሰፈር የተጋደመ ሰው አብሮ መምጣት ነበረበት። እሱ የለም። እነሱ ሲመጡ ራሱ ሕጋችን እንዲህ ይላል እንጂ ሕጉ አድሎ አድርግ አይልም። ሕግ ብቻ ነው የመጡት። ይህንን ነው ጌታ የጻፈው ብሎ ይናገራል። የእሳቸው ግምት ነው። ሌላኛው የውጭ ሰው እንዲህ አለ። ሴትዮ ያው ስታመነዝር ተገኘች ይላል። ኖርማሊ ስራዋ ሊሆን ይችላል፣ የአንድ ቀን ላይሆን ይችላል። እና ጌታ የጻፈው አለ ተራ ቁጥር 1 ከበደ አለ እዚህ
የለም ማለት ከበደ ወሽ ጌታ ይመስገን። ከአንድ ቁጥር ከበደ ከእርሷ ጋር ነበርክ፣ ዘነበ ከእሱ ጋር ነበርክ፣ አቡሻ ከእሱ ጋር ነበርክ፣ ወልደ ከእሱ ጋር ነበርክ። እያንዳንዳቸው እዛን ሊስት እያዩ ስማቸውን እያዩ ሁሉም ወጥቶ ጠፉ ብሎ ይናገራል። ሳውንድስ ጉድ ትንሽ ፈገግ ያደርጋል። ግን ወደ መጨረሻው አካባቢ ሲመጣ ጌታ ኢየሱስ እንዲህ ብሎ ሁሉም ወጥቶ ከኋለኞቹ ጀምሮ እስከ ፊተኞቹ ድረስ አንድ በአንድ ወጥቶ ሄዱ ይላል። ጌታ ቀና ብሎ ሲያይ ብቻዋን ቆማለች። ማን አጠገብ? ጌታ አጠገብ። ትንሽ ልቤ ለመስበክ ይፈልጋል። ይሄን ቦታ ላይ ሲደርስ እኔ እንዲህ ብያለሁ፣ ለብቻ ይሄ በሚሰበክበት ቀን እንዲህ ሰብኬያለሁ። የትኛውም ጊዜ ላይ የማናጣው ኢየሱስ፣ አሜን። የትኛውም ሰዓት ላይ የማናጣው ኢየሱስ ለስሙ ክብር ይሁን። ብቻዋን በቃ አጠገቡ ቆማለች። ሁሉም ትቶ ሄዷል፣ እሱ ቆሟል። አንቺ ሴት ከሳሾችሽ ወዴት አሉ? ጌታ ሆይ የሉም እኮ አለች። ጌታ እንዲህ አለ፣ በቃ ሂጂ ብሏታል። ሂጂ ብሏታል። በርግጥ ደግሞ ምን ብሏታል? ማስጠንቀቂያው ምንድነው? ማስጠንቀቂያው ደግመሽ ኃጢአት አትስሪ፣ በሰላም ሂጂ አላት። ደግመሽ ኃጢአት አትስሪ ማለት ምን ማለት ነው? ኃጢአት መስራትሽ ምን አድርጎሻል? አንቺን ወደዚህ የሞት ደጅ ላይ የሞት ጫፍ ላይ አፋፍ ላይ አድርሶሻል። ያደረግሽው ነገር እኔም አልፈርድብሽም። ጸጋ ነው ይሄን ያደረገው። እውነቱን ጌታ እውነቱን አይ ችግር የለውም እኔ እኮ በቃ ጣልቃ ገብቼልሻለሁ ሂጂ ደውን ምንም ችግር የለም አላለም። ደግመሽ ኃጢአት አትስሪ። ኃጢአት መስራትሽ ወደዚህ የድንጋይ ካብ ላይ ምን አድርጎሻል? አንጥቶሻል። ደግመሽ ግን ኃጢአት አትስሪ። እውነት ወደዚህ ሲያመጣ ጸጋ ደግሞ መፍትሄ መዳኛ ጭምር ነግሮ ነው ወደ ቤት የመለሰው። ለስሙ ክብር ይሁን። አሜን። ምን ወረልን ግንኙነት ማንኛውም ግንኙነት ጸጋ የምንጸባረቅበት ብናደርግ መልካም ይሆናል ብዬ አስባለሁ። የእግዚአብሔር ስም የተባረከ ይሁን። አሜን። መጨረሻው ከዚህ የምንማረው ጸጋ የግለሰቦች መታወቂያ አይደለም። ግልጽ ነው። ከኔ ጋር ናችሁ? መታወቂያ መቼም የሌላችሁ ሰዎች አላችሁ ብዬ አይደለም። የራሴን እንደው ለፊቴ ያለው እሱ ስለሆነ እኔ ሁለት መታወቂያ አለኝ። አንዱ የፌደራል መታወቂያ ነው፣ አንዱ የቀበሌ መታወቂያ ነው። ሁለቱን ይዤ ነው የምዞረው። ልብስ ቀይር የመጀመሪያ የምቀይረው እሱን ነው። አይደለም እዚህ ያለሁበትም እዛ ገጠር ከተማ እሱን ነው የምቀይረው። ይሄ የኔ መታወቂያ ነው። የኔ መታወቂያ የኔ ማንነት መሽተው እንደተወለድ ዜግነት፣ እድሜ በቃ የምፈልገው መስፈርት ያለበት። ጸጋ የኔ መታወቂያ አይደለም፣ የሱ መታወቂያ ነው። አሜን። የአባታችን መታወቂያ ነው። ወገኖች ስሙን። ጸጋ ቢኖር ይሄንና ያንን አደርግ ነበር አትበሉ። የእናንተ መታወቂያ አይደለም። ጸጋ ስላዳነን ጌታ የምንናገርበት የምንገልጥበት፣ እሱን ጎላ የምናደርግበት፣ እሱን የምናሳይበት እንጂ እኛ የምንታይበት አይደለም። አሜን። እግዚአብሔር አምላክ ይርዳ። እግዚአብሔር አምላክ ይርዳ። ወገኖች ዕለት ዕለት በዚህ በተገለጠው ጸጋ ስር ራሳችን እያስገዛን በፊቱ እንድንመላለስ ጌታ ጸጋውን ያብዛልን። ጌታ የሰማነውን ቃል ይባርክ። እዚህ ላይ የዛሬን